በዛሬው ቅዳሜኛ የቅዳሜ መዝናኛ መሰናዷችን ቁራሌው ድምጽህን ሰፈር ውስጥ እየሰማሁት ነው። ጀምር ባለፈው አንዷ ማዘር ከድስት ጋር ነው የሆነ ኢንፎርሜሽን የሰጠችኝ። አለሱን አቀርብላችሁ ዳናለው ቢል ጌት እንግዲህ ይሄ ኢቨንት ሲፈጠር ወይም ይሄ ሁኔታ ሲፈጠር እስከ $100 ቢሊዮን ገቢ ነበረው ወይም ንብረቱ እስከ $100 ቢሊዮን ወርዝ ያደርግ ነበረ። ቢል ጌት ግን $350 በርገር ለመግዛት ተሰልፎ ነበር። በስራ የሚመጣ ገንዘብ ትውት ያደርጋል። ወጌሻ ብዙ ጊዜ እነሱ ጋር በመገናኝበት ሰዓት የሚያዝናናኝ ነገር ሳይሆን የማዝንበት ነገር ነው የሚበልጥ። በወሲብ ንግድ ህይወት ውስጥ አንዲት ሴት አሳልፋ ብዙ ጊዜ በኋላ ከዚህ ህይወት ወጣሁና መደበኛ ህይወት እቀጥላለሁ፣ ስራ እየሰራሁ እኖራለሁ ስትል ትግሉ ምንድነው? ሱስ መዳን የሚችል በሽታ ነው ይላል፣ ነገር ግን የሚያገረሽ ቻሌንጅ አንድ ትመጫለሽ ብዬ ሳይማዶ በቫላንታይንና በማላታይን መካከል ያለው ልዩነት ነው። ቢሆንስ እለቱ የቫላንታይን ዴይ የሚከበርበት ነው። 365 ቀን እያለ አንድ ቀን ፍቅር ስም ይወጣለታል ብዬ ሌሎችን ቀኖች ተጠቀምባቸው። እለቱ ብሎ ሲጀምር የተዘጋው ዶሴ የሚመስል ከመወሰኑ በፊትና ሌሎችም። አሁን ደግሞ ከፓሪስ ተመልሼ ሚላን ነው የምገኘው። ምንድነው የማደርገው? ይሄንን ሁሉም ሰው ሊከተለኝ ይችላል። ቤተሰቦቼ ከዚህ ስወጣ እንደማደርግ አላውቅም። ሪፕሌስ እየተደረገ እንዴ ወንዶች አሁን በጣም ይጎብዘዋል። የማንዴላ ፐርፊውም ነው ያ። እጅግ አዝናኝና አስተማሪ ፕሮግራሞች በቻናል ዋን ብቻ። ትዕግስት በጋሻው፣ ሳምሶን ከበደ፣ ኢየሩሳሌም ነስሩ፣ ኢዮብ ገብሬ። ቅዳሜኛ ዘውትር ቅዳሜ በቻናል ዋን ተጀመረ። እንደምን ሰምታችሁልናል ቤተሰቦቻችን? ቅዳሜኛ ከቻናል ዋን ቴሌቪዥን ጣቢያ ተጀምሯል። በዛሬው የቅዳሜ ቆንጆ ቀን ዘና የምንልበት ግን ደግሞ እዚህም እዛም የምንሄድበት ስለ ህይወታችን ብዙ ነገር የምንዳሰስበት ቆንጆ ቆይታ ይኖረናል። እንዴት ናችሁ? ቁራሌው መተናል ነው አስጀምሯል። ጆቢ በነገር ላይ ድምጽህን ሰፈር ውስጥ እየሰማሁት ነው። ጀመርክልኝ? አረብና አትውጪ ከቤት እያልኩሽ ትሰሚያለሽ? ምን አለ ስራዬ ሰርቼ እስቲ ጥሩልኝ መጣ ይላሉ እኮ እናቶች። ዮናስ መጣ ይላሉ። ከሩቅ ነው። አይ ግን ኢንፎርሜሽን አሰባሰብ እንደዛ ነው የሚመስለው። ባለፈው አንዷ ማዘር ከድስት ጋር ነው የሆነ ኢንፎርሜሽን የሰጠችኝ። አለሱን አቀርብላችሁ በእውነት ክዳናለሁ። ያው የቁራሌው ነገር። ለማንኛውም የቅዳሜኛ አንዱ የመጀመሪያው ፕሮግራማችን እንደምትመለከቱት ቁራሌው ነው። በቁራሌው ብዙ ቦታ እንረግጣለን ቅልጥፍጥፍ ብለን አይደል? ዛሬ ቀኑ ምንድነው? ቫለንታይን ዴይ ነው። የፍቅረኛሞች ቀን ነው። ሃኒ ቤቢ እንዳትመጣ እኔ እኮ ፈራዋለሁ። ጆቢ ሲጠራት ድንገት ሃኒ ሲላት ብትመጣ በጣም ብዙ ቤብ ሃኒ የሚባሉ ሰዎች አሉ። ይሄ ቀን በደንብ ይሄንን የሚያነሳሱበት ነው አይደለ? አሁን እኮ ተጀመረ ሌላም ስም። ምን? አባዬ፣ እማዬ፣ እማ ተቀደም ብላኝ። አዎ። ለማንኛውም ለሚያከብሩት ሁሉ እንኳን አደረሳችሁ ማለት እንወዳለን። በእርግጥ ዓለምን እንደ ዓለም ስናያት ብዙ ኮንትሮቨርሲዎች አሉበት ወይም ደግሞ ይሄ ጥርት ያለ ይሄ በዓል ዓለም ሁሉ የሚያከብረው ነው ስንል አዎ ዓለም ሁሉ የሚያከብረው ነው ማንልበት። ከፊሉ ዓለም ደግሞ እንደውም ጭራሽ ሕግ አውጥቶለት የፍቅረኛሞች ቀን ትሉና ወይም ትመስሉና ተብሎ ሁሉ ከፍተኛ የወንጀል ቅጣት የሚያስቀጡ ሀገራት አሉ። ለምሳሌ እነ ፓኪስታንን ብንመለከት እነ ሳውዲ አረቢያን ብንመለከት መካከለኛው ምስራቅ አካባቢ ነው ያሉት። ወግ ባህል አይፈቅደውም ብለው በህጋቸው አስገብተውታል። ትልቁ ግን ቫለንታይንስ ዴይን ስናስብ አሜሪካ መሄዳችን ግድ ነው። ከአሜሪካ ቀጥሎ ደግሞ እስያ የምንሄድባቸው ሀገራት ትራምፕ ምንም ነገር አታውቅም እኮ አሜሪካ የሌለችበት ዓለም እኮ በቃ አስቸጋሪ ነው። ባዶ ዓለም መሰለ። ስለዚህ ግዴታ ነው። የቢዝነስ ትልቁ ልውውጥ የሚደረግበት ወቅት ነው ዛሬ። አሜሪካ በሉት አውሮፓ በሉት አፍሪካም ያው ብዙ ነገርን ኮፒ ፔስት ማድረግ ቀይ በቀይ ነው የሚሆነው። እንዳለ ቀይ በቀይ። እስያም ብንለው እንደዛው ቢዝነሱ የሚደራበት ቀን ነው። ቫለንታይንስን ግን ከአንድ ነገር አንፃር ማየት ፈልጊያለሁ እኔ። ከምን አንፃር ብለን ብንል ትልቁ ነገር ገንዘብ በደንብ ይመረታል ከሚባልበት የዓለማችን በዓላት ውስጥ አንዱ ነው። የፍቅረኛሞች ቀንን ብዙ ሰዎች
በልዩነት ማክበር ይፈልጋሉ። የጠቀስናቸው ሀገራት ላይ ምን ነገሮች ገንዘብ ይወጣባቸዋል ብለን ብናስብ አንዱ አበባ ነው። በጣም አይደል? እኛ ደግሞ አበባ ሻጮች ፋሽኖች ቴዲ ቢራ አለ፣ የተለያየ ስጦታዎች ምናምን አለ። በጣም እቅፍ አበባ እኮ ቀረ። ከሷ የሚበልጥ አሻንጉሊት ሰጥቷት ምናምን ነገር ተረሳዋለች። ራሱ እሱ ፍቅረኛውን ተረሳና ቴዲዬ ምናምን ስጦታ በሽ ነው። አይነት በአይነት የጌጣጌጥ ይሄ ከውዶቹ እስከ ርካሾቹ ድረስ አይነት በአይነት ቸኮሌት፣ ጣፋጩ፣ መጠጡ፣ ምግቡ። ሌላ አንድ የተመለከትኩት ነገር ዓለምን በደንብ በዚህ ቀን ገንዘብ ያሰራበታል የተባለበት ቢዝነስ ዳይኒንግ ቢዝነስ ነው። ዳይኒንግ ቢዝነስ የራት የምሽት የግብዣ ቢዝነስ በደንብ ነው የሚለዋወጡበት። አንዱ ነገር የሚያስቀናኝ ካስቀናኝ ገንዘብ እንዴት ማምረት ይቻላል በእንደዚህ አይነት ቀናት፣ እንዴት እነኚህን ፕሮዳክቶች ገበያ ላይ ማምጣት ይቻላል፣ እንዴት ፓኬጆችን ማዘጋጀት ይቻላል የሚለው የሚያስቀና ነገር ነው። ለማንኛውም አሜሪካ ከ2025 አንጻር ስታየው 2026 አይደል አሁን ያለነው ሪከርድ ሰብሯል። የገቢ መጠኑ አሜሪካ ብቻዋን በቫለንታይንስ ዴይ ያገኘችው ገንዘብ 27.5 ቢሊዮን የአሜሪካ ዶላር ነው። ገቢ የምታገኘው አምና በተመሳሳይ ወቅት ወደ 25.5 ቢሊዮን ዶላር ነበረና እየሸቀለች ነው አሜሪካ። ጥሩ ነው። ቫለንታይኖች ያክብሩ ችግር እዚህ ብትሉ እዚህ ማለት በደም ቫለንታይን ዴይ መነጋገሪያ ቤኑና ቪሌጅም አለ። አሁን በደም በሰፊ እየተከበረ ነው። ሳምንት በደም ማስተዋወቀ ነው ነበር። ግን ያየሁት ምንድነው ጎግል እንደሚናገረው እኛ አፕላይ የምናደርገው ለፍቅረኛሞች ብቻ ነው እንጂ ጓደኛሞች ኢቭን አንዳንድ ሰዎች ከቤት እንስሳቸውም ጋር ጭምር ቫለንታይንስ ዴይ የጓደኛሞች ወይም የቤተሰብ በዓል አድርገው ያከብሩታል ይባላል። ተጋባዥም አላቸው ልክ እንደ ጆቢ ያሉ። እኔ ቫለንታይንስ ዴይ ምን እንደማደርግ ታውቃለህ? ከስቱዲዮ በፊት እየነገርከን ነበር። በሆነ ነገር አስቆን ነበር። ቫለንታይንስ ዴይ እዚህ ጋር ይወራል። ገበና እንትን ነው ያው ወጪ ቁጠባ። ልክ ቫለንታይንስ ሲደርስ አንድ ቀን ሲቀረው የጸብ ዋዜማ ለቃለሁ። ነገር ፓወሩ ለቀዋለሁ እንደዚህ። ከዛ ስትቁነጠነት በነጋታው ተጣልተና ማለት አለፈ በግርግር ማለት ነው። እነሱ ቅድም እኮ ያልኩት ነገር ነው። ገንዘብ የሚሰራው እኮ አፍቃሪዎች ለአፈቀሯቸው ሰዎች ስጦታ አይነት በአይነት እየገዙ ስለሚሰጡ ነው። ከሱ ለመትረፍ ነው እንግዲህ። ከዛ ለመትረፍ ነው። አንዱ ስትራቴጂ ነው። መብትህ ነው እንግዲህ። እሷ አሁን ሰምታለች፣ ምንም ማድረግ አይቻልም። ለማንኛውም ያው ይሄን እያነሳን ያለ ነው። ቀኑ ቅዳሜ ነው፣ ፌብሩዋሪ 14 በዓለም አቀፍ ደረጃ የፍቅረኛሞች ቀን ቫለንታይንስ ዴይ የሚከበርበት ነው። አንዱ ዓለም ላይ ምን አይነት መልእክት ይተላለፋል ሲባል አሁንም ሰበር ሆኖ የሚመጣው መልእክት ሳትጸጸቱ ይሄንን በዓል የምታከብሩባቸው መንገዶች ብለው መልእክቶች ያስተላልፋሉ። ብዙ ሙያተኞች ምን ያህል ገንዘብ ነበር ተገኘ ያልሽኝ? አሜሪካ ብቻዋን ነው 27.5 ቢሊዮን የአሜሪካ ዶላር። ማን ያወጣ ይመስልሻል ያንን ወጪ? ተናገሪያት። ሙሉ መረጃ ነው የምንፈልገው። ደግሞ አገኘህን ተገኘሽ እኮ አገኘህ። እዚሁ ብቻችን አይ ሰርች ብናደርግ ወንዶች በደንብ ይሰጣሉ የሚል ነው። የሚያምርባቸው ሴቶችም አይሰጡም ማለት አይደለም። ያምርባቸዋል እያላችሁ ነው። እኔ ሁሉ ወጪ አይደለም ጆቢ እንዴ። አሁን እኔ አበባ ስሰጠው እስኪ ያስበው በቴዲ ቢር አበባ ሰርቼ የሚልክለት ምን ሊያደርገው ነው? እማ አያይ እሱ ቢሰጠኝ ግን ያምርበታል። ከናቀባበሉ የሚያምረኛል እኔ ያልሽ ነው እንጂ ግን የምትሰጥ ሴት ደግሞ የለችም ማለት አይደለም። ለምታከብሩት ሁሉ ቀኑ ደስ የሚል ቀን ይሆነላችሁ። የእውነተኛ ፍቅር ያርግላችሁ። አሜን። የሚገርማችሁ አሁን ከቫለንታይንስ ጋር ስታወሩ ሁለት ፍቅረኛሞች መቼስ አብረው መነሳታቸው አይቀርም እና ከሰሞኑ አንድ ሁለት ዩቲዩበሮች ምን አደረጉ መሰላችሁ? መቼስ ለቪው የማይደረጉ ነገሮች የሉም እና በተከታታይ ላይቭ ላይ እየገቡ ለእይታ ለማግኘት ፌመስ ለመሆን ብዙ ነገሮች ያደርጋሉ። ከዚህ ቀደም ምንድን ነው ያደረጉት? በጣም በቃ ላይክ እዚህ ጋር የሚገኙ ጸጉሮችን ዋክስ እያደረጉ በጣም በኃይለኛው የነቀሎች ሴቷ ናት የምትነቅልለት ማለት ላይቭ ላይ ነው። ከዛ እንዲህ ምናምን ነገር ነው የሚለው ቲክቶክ ማያሳየን ነገር እኮ የለም። እና ቀጣይ ላይ ምን ቢያደርጉ ጥሩ ነው? ከዚህ በፊት የገዙት መሳሪያ ነበረ። መሳሪያ ማለት ራሳቸውን ለመጠበቅ ያው የጦር መሳሪያ እሺ፣ እሱን ገዝተው ነበር። ከዛ ለምን አሁን እይታችን ለማግኘት በየሀገሩ የኛ ስም እንዲነሳ ፔድሮ ኤንድ ሞናሊዛ ነው የሚባለው ስማቸው እና በቃ ራሳቸውም ፌመስ ለማድረግ አንድ ታክቲክ አለኝ ብሎ አነሳ ባልየው ማለት ነው። ሶ እኔ አንድ መጽሐፍ አለ እሱን ደረቴ ላይ ያደርጋለሁ በገዛ ነው መሳሪያ ትተኩሻለሽ መጽሐፉ ላይ ነው የሚላት እሱ። የምሩ ነው። ይሄ ሁሉ ያሰቡት ላይቭ ላይ ነው። እሺ ከዛ በቃ ተዘጋጃጁ ምናምን ወደ 30 ምናምን የሚጠጉ ሰዎች ናቸው ላይቭ ላይ ነበሩት። ከዛ ተኮሰች ሄደ ሞተ። አይ እኔ ግን እንዴት ቢያስቡ ነው መጽሐፉ እንደ መከላከያ ያስቡት ነው እንደዛ ያስቡ በቃ እንደዚህ በቃ ድኛለሁ ምናምን ብሎ ጀስት እንደዚህ አይነት ቪዲዮዎች ደግሞ ቫይራል ነው የሚወጡት። አሁን ጊዜ አነጋጋሪ ቪዲዮዎች ቫይራል ስለሚወጡ
በዛ ላይ በየሀገሩ በቃ ፔድሮ ኤንድ ሞናሊዛ እንባላለን። ስማቸውም ደግሞ የአክተር ነው የሚመስለው። ፔድሮ ኤንድ የሚገርም እኮ ነው ተከታዮቹን የማፍራት ሱስ። ከሁሉ በላይ ግን የገረመኝ መሳሪያ የገዛ ሰው እንዴት ነው መሳሪያ የሰው ልጅ የማይገልበት ነገር የሚኖረው? እይታ ለማግኘት ሰው ምን ያህል ርቀት እንደሚሄድ ይሄ በቃ ትኩረት የማግኘት ጥማታቸው በቃ ምን ያህል ሌቭል እንደሄደ የሚያሳይ በጣም ሱስ ነው የተባለው እውነት ነው እኮ ማለት ነው። አሁን ማዘን ያለብን በጣም ከባድ ነው። መገረም ያለብን ምንድነው? ምናልባት ከዚህ በፊት የሰራችሁ ይሄ ያዋክሱ ሊያስቅ ይችላል። አያስቅም እሱ ራሱ በነገራችን ላይ ቶርች ነው እያደረጋችሁ ነው ያላችሁት። ያስቃል ብላችሁ የምትሰሯቸው ፕራንኮች ከዚህ በፊትም ልክ እንደዚሁ እኛም ሀገር ላይ ያሉ ቲክቶከሮች ካፕል ኮንተንት ብለው ይመጣሉ። ከዛም ማይሆን አቢዩስ ሲደራረጉ ፖስት ያደርጋሉ። አንዴኛ ማየት ካቆምን ከዛ በኋላ ተንበርክከ ተነጥፈ ተሻገሪ ብትላትም ማናየም። ይሄ ጊዜ አልፎ በደንብ ብዙ ዶክመንቶች አሉ እንዲህ ማሳልፈን ነበር የሚያስብሉ የሚቆጩን አይደለ? ስለዚህ ሱስ ነው ቲክቶክ በጣም ሱስ እየሆነ ነው የሚባል ጥናት ወጥቷል። ጥያቄ ነው ያው ቲክቶክ ቢቃወመውም ወይም እውነት አይደለም ሐሰት ነው ቢልም ግን ደግሞ እንደዚህ አይነት ጥናቶች ወጥተዋል። እኔ እንደ ጄሪ ፐርሰናሊ ምንድነው ሱስ ነው ብዬ ነው የማስበው። ሁላችንም ቢያንስ በቀን ስክሪን ታይማችንን ቼክ ብናደርግ በእርግጠኝነት በብዛት እየተጠቀምነው ቲክቶክ ነው። ኮንተንት ክሬተር ሆንም ተጠቃሚም ሆንን ስቲል ቲክቶክ እንጠቀማለንና ሱሱ ከመጠቀም አልፎ ኮንተንት ክሬሽን አንዳንድ ሰዎች አይዲያ ወይም ደግሞ ክሬቲቪቲ ሳይኖራቸው ሲቀር የሰው ነፍስ ማጥፋት ላይም ደርሰዋልና በጣም አደገኛ ነገር ነው። ቲክቶክ ራሱ ቢያስብበት ጥናቱን መለስ ብሎ ቢያዩ እነ አውሮፓ ህብረት ይሄንን ማስጠንቀቂያ ሰጥተዋል። እንግዲህ ለቲክቶክ ከአጠቃላይ ገቢው እስከ 6% ድረስ ቀጣሃለው ተብሏል። ቲክቶክ ማለት ነው። አዎ ምክንያቱም ልጆቻቸውም እንደ ዜጎችም ከዚህ ሱስ ሊወጡ አልቻሉም። ሱሱ ደግሞ ሀገራትን እየጎዳ ነው ያለው። ቲክቶክ ምን ምላሽ ይኖረዋል ቀጥሎ ባሉት ጊዜያቶች አናውቅም። በርግጥ ቫለንታይንስን ተያይዞ እንግዲህ አሳዛኝ ዜና ነው የሰማነው፣ ግን ደግሞ ትምህርትም ይሆናል። አንዳንዴ ሰላማዊ ነገርም ሰርቶ ፕሮሰስ ነው አይደለ? ቲክቶክ አንዴ እንደዚህ አይነት ኮንተንት ተሰርቶ ቫይራል ይሆናል፣ ግን ደግሞ ሁሌ የሚታወስ ነገር አይደለም። ስለዚህ በፕሮሰስ ብናምን አሪፍ ነው ብዬ አስባለሁ። በጊዜ ሂደት ይገነባል። ደቡብ ኮሪያ ደግሞ እንሂድ እስቲ። እዚህ ምዛም ያልና አይደለ? ደቡብ ኮሪያውያን ውለዱ የሚባሉ ህዝቦች ናቸው። ራሳቸውን ተክተው ህዝባቸው የመኖራቸው ኢኮኖሚያቸው የዓለም መወዳደሪያ መንገድ እንዲሆን ይፈልጋሉ መሪዎቻቸውና አንድ የፖለቲካ መሪ ምን አሉ? አንድ ሀሳብ አለኝ አሉና ለህዝብ ይፋ አደረጉ። ለህዝብ ይፋ ያደረጉት ነገር ነው አሁን መነጋገሪያ የሆነው። ለምን ሴቶች አናስመጣም ወደ ደቡብ ኮሪያ አሉ። ኢምፖርት ሊያደርጉ ኢምፖርት ልንለው እንችላለን። ልክ አሁን እንደ ቃል እንደሆነ ምርት እንደሆነ ግዑዝ ነገር አሉ ሲባሉ ከስሪላንካና ከቪየትናም በብዛት ሴቶችን እናምጣና እነኚህን ሴቶች ወደ ኮሪያ ገጠራማ አካባቢዎች እንውሰዳቸውና ከወንዶቹ ጋር ግንኙነት ያድርጉና ይዋለዱ። የቀንድ ከብታረጉን እንዴ በጣም የሚገርም ነገር ነው። ይሄ በጣም ቁጣን ፈጠረ። ቁጣው በሁለት መንገድ ነው። ሁለተኛ ይምጡ የተባሉት ሀገር ዜጎች ተንቀዋል። አንድ ይሄ ነው። ሁለተኛ የራሳቸው የደቡብ ኮሪያውያን ወንዶችን ክብር እና ሞገስ ዝቅ ያደረገ ነገር ነው። አንድ የፖለቲካ መሪ ይሄን ያስባል ብለን አናስብም ነበር። እንዴት የወረደ አስተሳሰብ ቢሆን ነው በሚል ወዲያውኑ ከስልጣናቸው እንዲወርዱ ነው የተደረገው። ነገሩ ግን አነጋጋሪ ሆኗል። ምክንያቱም የራሳችን አገር ዜጎች ውለዱ እየተባለ ብዙ ማበረታቻ እየሰጠን ጭምር ዘራቸውን እየተኩ አይደለም። ይሄ ደግሞ ካልሆነ እንደ ሀገር ስለሚያሰጋን ከሌላ አካባቢ ይምጣ የሚለውን አሁንም መቀበለው ነገር ነው እያሉ እየተከራከሩ ነው። እሳቸው የደገፋቸው ሰው አለ፣ ግን አብላጫው አክሮፏል። የሰብአዊ መብት ተሟጋቾችም ጭምር እንዴት ብለው ሰላማዊ ሰልፍ ወጥተዋል። ግን ሁለቱን ሀገሮች የመረጡት ፈርታይል ስለሆኑ ነው ሴቶቹ ወይስ ደግሞ ምን የተለየ ምክንያት አላቸው? የኢኮኖሚ ጥገኝነት እንዳላቸው ይታወቃል። ሁለቱ ሀገራት ከቪየትናምም ከስሪላንካም ለፍቶ አዳሪ ናቸው። በስደት በጣም ብዙ ሀገራት ላይ የሚሄዱ ናቸው። እዛው ጎረቤት አካባቢ ያሉ ናቸው። ስለዚህ እንደ እድልም አድርጎ የማሰብ ነገር ለመስጠት ነው። ግን ዞሮ ማንም ደሃ ቢሆንም እንደ ዜጋ ክብር አለው። ግን የሚገርማቸው አሁን እንደዛ የኮሪያ ወጣቶች ይሄ ነገር ሲቃወሙ እንዴት ቢቃወሙ ይመስላችኋል? እስቲ ኢማጂን ሰው በክብሬ በደቡብ ኮሪያኛ ትርጉም በክብሬ ሆም ብቻ ዓለም ላይ እየሰማናቸው ያሉ ጉዳዮች ከዚህ ቀደም ከሰማናቸው ለየት እያሉ ነው። አንዱ ዓለምን እያነጋገረ ያለ ጉዳይ ሆኗል።
ሰሞኑን ምን አየው መሰላችሁ? በእርግጥ ቆይቷል ይሄ ኢንፎርሜሽን፣ ግን ደግሞ አሁንም እንደ አዲስ መነጋገሪያ ሆኗልና ቢል ጌትስ ባለሀብቱ ቢል ጌትስ ምን አደረገ? ቢል ጌት እንግዲህ ይሄ ኢቨንት ሲፈጠር ወይም ይሄ ሁኔታ ሲፈጠር እስከ $100 ቢሊዮን ገቢ ነበረው ወይም ንብረቱ እስከ $100 ቢሊዮን ወርዝ ያደርግ ነበረ። ቢል ጌት ግን $350 በርገር ለመግዛት ተሰልፎ ነበር። ተረጋግቶ ቆሞ ከፊት ለፊቱ የቀደሙት ሰዎች አሉና አንዳንድ ነገር ላይ ያለን ግርግርን ምናምን እንድንታዘበው ያደርጋል። በጣም ኢቭን ሰዎቹ ሰርቪስ ፕሮቫይደሮቹ ወይም ደግሞ ባለቤቶቹም ቅድሚያ እንዲሰጠው አላረጉም። እሱም እኔ ነኝና ቅድሚያ ይሰጠኛል አለ። በቃ እንደማንኛውም ሰው እሱም ሃምብል ሆኖ ነው የተሰለፈው፣ እነሱም ሃምብል ሆኖ ነው ያስተናገዱትና እኛ ሀገር ላይ ግን እንደዛ አይነት ነገር በ1 ሚሊዮን ምናምን ብር እኮ መንገድ አዘግቶ ፓስቲ ምናምን ገዛ ማለት ነው። ይነጠፋል አይደለ? ፓስቲ ከማራ መንገድ አዘግቶ ምናምን እንደዛ ማለት እኮ ነው አይገርም? በጣም ዋው። የትህትና ምሳሌዎች የሆኑ ዓለም አቀፍ ደረጃ ውስጥ ያሉ ባለጸጎች አሉ። ሌላው ዓለም አንዱ ቢል ጌትስ እንደሆነ ይታወቃል። ትኩረትን ከሚስቡ ነገሮች ውስጥ አንዱ ባለሀብቶች ሆነው የለበሱት ልብስ፣ አኳኋናቸው፣ የፈለጉትን ነገር በነፃነት የማድረጋቸው ነገር ይሄ አንዱ የሚያስቀና ነገር ነው። ትህትናና ሀብት ግን ከሁሉ በላይ ያስቀናል። እኛም ሀገር ቢለመድ አይደል? ፓስቲ ሰልፍ ላይ ምናምን ብናገኛቸው 46 ቁጥር ባስ ላይ ተሰለፍ የሚያስቸግርም ይበዛላ በዛው ልክ። እሱ እኮ ነው እስካሁን ገና እዛ ሃምብልነስ ሌቭል ላይ ስላልደረስን መድረሳችን ግን አይቀርም አይመስልሽም? የሀብታም ቁጥራችን ሲጨምር አይ ተሰላፊ ሆኜ ነው እኔ ራሴን ያሰብኩት። ቢል ጌትስን ዝም ብለዋለሁ ነው እኔም አልለው። የገረመኝ ግን እኛም ሀገር በጣም የብዙ ሪዞርቶች ባለቤት በጣም የብዙ ቢዝነሶች ባለቤት የሆነው ስለማን ነው ማወራው? ኃይሌ ገብረስላሴ ኃይሌ ገብረስላሴ ይሄ ድምፅ ተደብቋልሽ ድንገት ወጥቷል። አሁን እንቅጥፍ ትላለች የሆነ ኃይሌም እንግዲህ የዚሁ ምሳሌ ነው። ለኃይሌ ስለሆነ ነው ድምጼን ያባከንኩት ቤተሰቦቻችን እና ኃይሌም የዚሁ ምሳሌ ነው። በጣም ሃምብል ሰው ነው። ለሁሉም አንድ አይነት ሰው፣ ትሁት ሰው፣ መንገድ ላይ ሙዝ፣ ብርቱካን፣ ፍሩት የሚገዛ ሰው፣ ራሱን ቀለል አድርጎ የሚኖር ሰው። ነገር ግን በጣም የትልልቅ ሪዞርቶች ኢትዮጵያ ውስጥ አሉ የሚባሉ በጣም አሪፍ የሚባሉ ሪዞርቶች ባለቤት ነው። በስራ የሚመጣ ገንዘብ ትሁት ያደርጋል። ዋው! እቺን አስምሩባት ተመርበት። አሁን ደግሞ ወደ ቦትስዋና ልውሰዳችሁ እስኪ። ቦትስዋና እሺ፣ ሮማንቲክ ነው አይደለም? የምን ጉዳይ ነው? የኮንሰርቱን መሰለኝ እኮ። እስቲ አሁን ገንዘብ ላይ ፎቶች ታትሟል። የማ ያንቺ እንዴት ተደረገ? ቦትስዋና ውስጥ የሆነው ይሄ ነው። ከዚህ ቀደም በ2024 ላይ በጣም በሚገርም ሁኔታ አሸናፊ የሆኑ አትሌቶች ነበሩ፣ የሜዳሊያ አሸናፊዎች። እነሱን ነው አሁን ላይ በብር ኖት ላይ ምስላቸው ታተመ። ኦኬ ለመጀመሪያ ጊዜ ነው እሱ ነገር የተደረገውና በጣም አነጋጋሪ ነው። በደቡብ አፍሪካ ውስጥ በጣም ትልቁ ገንዘብ ተብሏል አሁን ላይ። እና አንዴ ለዛ ላይ ጠየቅኳቸው ታተመል አልታተመም ያልኳቸው። አይ ቦትስዋና በጣም አሪፍ ነገር እኮ ነው ያደረገችው። በታሪኳ ለመጀመሪያ ጊዜ ነው በ2020 ኦሎምፒክ መንደር ውስጥ አትሌቶቿ ተሳትፈው ትልቁን ሜዳሊያ ስብስብ ይዛ የመጣችው። ኦኬ እንዳልከው በጣም ጠንካራ የብር ኖት ወይም የገንዘብ ኖት ካላቸው የደቡብ አፍሪካ ቀጠና ሀገራት ውስጥ አንዷ ናት። ፑላ ይባላል ገንዘቡ። ዋው! እኛ ምንሽ ነው የምንታተመው ግን ገንዘቡ ላይ ኃይሌ ባይሆን አሁንም ወደ ኃይሌ መተን ኃይሌ ይታተም እድሉ ከተገኘ በጣም በብዙ መንገድ ብሔራዊ ክብራቸውን ያስጠብቁልን ሰዎች አሉ። በነገራችን ላይ በዚህ ሳምንት ቅዳሜ ምንም አይነት ኢቨንት አይካሄድም አዲስ አበባ ውስጥ ማለት ነው። የቤኑና ቪሌጅ እንዳለ ሆኖ ምክንያቱም ምንድነው የኤዩ ሚቲንግ የሚደረግበት ቀን ስለሆነ ለብዙ ነገሮች አይመችም። ኢቨንት ጠይቁኛላችሁ ብዬ አስቤ ስለነበር አፍሪካውያን ወንድሞቻችን እህቶቻችን ወደ ዋና ከተማችሁ አዲስ አበባ እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እሺ ልጅ ማይክ ደግሞ በዚህ ሳምንት አንድ በጣም መነጋገሪያ የሆነ አልበም አውጥቷል። የአልበሙ መጠሪያ ከምን ልጀምር ይላል። እኔም ኮንፊውዥኔን ከምን ልጀምር ለምን መሰላችሁ? አንደኛ መግለጫውን አይቼው ነበር። መግለጫው ላይ በጣም ዲፍረንት የሆነ ፐርስፔክቲቭ ወይም ደግሞ የተለየ እይታ ነበረ ያየሁት የነገረንም። ዘፈኑ ላይ ስንመጣ ግን መሀል ላይ ንግግር ሁሉ ነበር እየተግባባን ስታይል ነው እንዴ ተሰማኛል። እና በጣም ብዙዎችን የሚያስቆጣ ሂፕሆፕን እኔ ነኝ የጀመርኩት፣ ሂፕሆፕን እኔ ፌመስ አደረኩት፣ እናንተ ደግሞ በሂፕሆፕ ፌመስ ሆናችሁ ትንሽ ሰጣ ገባ እኮ አለ። አሁን ኢትዮጵያ ውስጥ ባለው የሂፕሆፕ አካሄድ
እኔ ነኝ የጀመርኩት እኔ ነኝ ብዙ ተከታይ ያለኝ አይነት ሰጣ ገባዎች እኮ አሉ። ለሱ መልስ እየሰጠ ነው ግን ይሄኛው በጣም እንዴት ነው እኔ ነኝ የገነነበት ስለሆነ በጣም ብዙዎችን አስቆጥቷል። ያው ከነ ቴዲዮ ጋር አሁን ትሬንድ ሆኗል አይደለ? somehow flavor ነው አይደለ? መመላለስ ጸቡ ተመችቷታል መሰለኝ። ጸቡ ተመችቶኛል። በዜማና ግጥም መመላለስ ደስ ይላል። ግን ደግሞ እነ ኪንግ እነ ቴዲ ብዙዎቹን ያስቆጣ። በተለይ ደግሞ ሂፕ ሆፕ ውስጥ ያሉ ሰዎች በጣም መነጋገሪያ የሆኑበት ዘፈን ነው። ልጅ ማይክ በአሁኑ ንግግር አድርጓል። ቴዲዮ ምን እንጠብቅ? ንግግር አድርጓል። የሆነ ነገር በተግባር ይኖራል ብዬ አስባለሁ። በዚህ ሳምንት እንግዲህ ያየነው ይሄንኑ ነው። የኤዩ ሚቲንግ ወይም የአፍሪካ ህብረት ሚቲንግ የሚደረግበት ሳምንት ነው የሚሆነው። በድጋሚ እንኳን ወደ አፍሪካ መዲና አዲስ አበባ በሰላም መጣችሁ። ቅዳሜኛ በቆራሌው የተለያዩ ወሬዎች ጀምሯል። ጥሩ ነገሮችን አንስተን ወደ እናንተ አቀብለናል። ቤተሰቦቻችን ከኛ ጋር ከሆናችሁ በቅዳሜኛ የማይነሳ ነገር የለም። ሪሞታችሁን ቻናል 1 ላይ ቅዳሜኛ ላይ ከኛ ጋር አይደል? የቲጂ አባባል ነው የመጣብኝ። ይሄ ቻናል 1 ይሄ ዛሬ ቫለንታይን ነው። የቱ ቆራሌው ነው። ግዴታ ነው። ከኛ ጋር ስላላችሁ ደስተኞች ነን ቤተሰቦቻችን። እንቀጥላለን። አብራችሁን ከቆያችሁ በጣም ብዙ የምትጠቀሙባቸው፣ የምትዝናኑባቸው፣ የምትማሩባቸው ፕሮግራሞቻችን ይቀጥላሉ። እናንተ ብቻ ሪሞታችሁን ቻናል 1 ላይ አድርጋችሁ ተከታተሉን። ቫለንታይንም እንደሆነ አረሳንም። ጠጋ በሉ፣ በደንብ ፈታ በሉ፣ ተዝናኑ። በቻናል 1 የዛሬው ቅዳሜኛ ፕሮግራማችን የተከታተላችሁትን ነው። ያጣችሁት ምንም ነገር እንደሌለ እርግጠኞች ነን። ምክንያቱም ይህ ቅዳሜኛ ነው። ሳምንት ደግሞ እንደዚሁ ሁሉ ከፍ ባለ ፕሮግራም እንገናኛለን። የሳምንት ሰው ይበለን።